ገና መጀመሪያዋ ዲጂታል ተማሪ ነበርኩኝና ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ደህና መጣችሁ። ስሜ ራቢያ ኸይረዲን እባላለሁ። ይህ የሚኖር ህይወት ዩቲዩብ ቻናል ሲሆን የተለያዩ የሶሻል እንዲሁም ደግሞ የምንኖርበትን የህይወታችንን ኔቸር የሆኑ ትክክለኛ ህይወታችንን የምንቃኝበት ፕሮግራምን የምናስተላልፍበት ነው። ሰብስክራይብ ያደረጉ ሼር ያደረጉ ቤተሰብ መሆናችሁን እንዳትረሱ ማለት ነው። የዛሬው ፕሮግራማችን የሚሆነው ተስፋ መቁረጥና እንዲሁም ደግሞ ከሀያ ተማሪዎች ሆናችሁ በጣም ብዙ ቻሌንጆችን ያልፋችሁ ላላችሁ ሰዎች አንድ በጣም የምወደው ሰው የመከረኝን እንዲሁም ደግሞ ተስፋ መቼ መቁረጥ እንደሌለብኝ ያስተማረኝን ታሪክ አስተላልፍላችኋለሁ ማለት ነው። ሰብስክራይብ ማድረጋችሁ ቤተሰብ መሆናችሁ እንዳትረሱ። ወደ ፕሮግራማችን እንለፍ። የኔ ህይወት ወይም ደግሞ የሰው ልጅ ቻሌንጆች በህይወት ውስጥ በጣም ብዙ ይገጥሙታል። ከኔ ህይወት ትንሽ ይሁን ትልቅ ለኔ በጣም ከባድ የነበረበት ጊዜ 10ኛ ክፍል በነበርኩበት ጊዜ በጣም ትልቅ ቻሌንጅ ህይወቴ በዛን ሰዓት የቆመ መሰለኝ ጊዜ ነበር። በዛን ጊዜ ምን ማድረግ እንደሌለብኝ ራሱ የሚነግረኝ ፋሚሊዎችም ነበሩ። በጣም ወዳቸው እናት አባት አሉኝ። ነገር ግን በዛን ሰዓት የነሱን ሀሳብ እኔ ባስረዳቸው ለነሱ ማስረዳት የማልችልበትም ጊዜ ነበር። ምክንያቱም እነሱ የሚወስኑልኝ ለነሱ የሚያደርጉልኝ ነገር ለኔ ትክክል ነበር፣ እነሱም ትክክል ነበር። እነሱ ግን የተሻለ ያውቃሉ። ስለዚህ በዛን ሰዓት በጣም ብዙ ነገሮች ትምህርቴን ጭምር ጀጅ ማድረግበት ጊዜ ነበረ። በጣም ወደው መምህር ነበረኝና በህይወቴ ውስጥ ምክር ከሰጡኝ ወይም ደግሞ በላይፌ ውስጥ መቼም ተስፋ እንዳልቆርጥ ካደረጉኝ ሰዎች መሃል ወይም ደግሞ መቼም ማራሳቸው መምህሮቼ መሃል አንዱ ነበር መምህሬ ነበረና በዛን ጊዜ ችግሬን ማካፍለው ሰው አልነበረም። ነግሬውም አይደለም የተረዳኝ። ነገር ግን ትምህርት ቤት ውስጥ አቴንዳንስ ቀሪነቴ በዛበት ማርኬ በጣም ቀነሰ። ሶሻል ተማሪ ነበርኩኝና ትምህርቴ ላይ ብዙ ትምህርቶችን ፌቨራይት ባይሆንም ሶሻል ላይ በጣም ምንም ማለት ሂስትሪ ላይ እና መካከለኛ ተማሪ ነበርኩኝ። በዛን ጊዜ በጣም ከባድ ጊዜ የነበረው ለኔ ምንድነው በቃ የኔ ህይወት አቆሟል፣ ሁሉ ነገር ቻሌንጆች አልቀዋል፣ ህይወቴ ቆሟል ብዬ ነበር ያሰብኩት። ህይወት ግን መቆም እንደማትችል ገና ህይወቴ መጀመሪያ መሆኑን ያስተማረኝ አንድ ንግግር ነገሩኝ። ይህ እኮ እሾሆችሽን የነቀልሽ የምትጥይበት ጊዜሽ ነው፣ የፈለግሽውን ነገር የምታቀጅበት ስህተት ሲሆን ደግሞ የምታርሚበት ጊዜ ነው ብሎ መምህሬ አንድ ንግግር ነገረኝ። ያ ጊዜ እንዴት ትቸር ስላው ጊዜ አይ እኔ ካለሁበት እድሜ አነጻጽሬ አንድ ነገር ልምከርሽ፣ እኔ የእውቀት መምህርሽ ነኝ አለኝና ራቢ ግትር አትሁኝ። በአሁኑ ሰዓት ብዙ ነገሮችን መሞከር፣ ብዙ ነገሮችን ማድረግ እንዲሁም ደግሞ የፈለግሽው ነገር መሆን ማቀድ የምትችይበት ጊዜ ነው። ያ ማለት ግን ለወደፊቱ ህይወትሽ ብዙ ነገሮችን ማስተካከል ትችያለሽ ማለት ነው። ህይወትሽን በጭንቀት አትምሪያት። ህይወትሽን በምትችይው ነገር ሁሉ ለማስተካከል ሞክሪ። ሌላ እድል እንዳለ፣ ሌላ ተስፋ እንዳለሽ እንዲሁም ደግሞ ያ ነገር የመጨረሻ አለመሆኑ ፈጣሪ ላንቺ የሰጠሽ እንደምትችይውና በጣም ጎበዝ መሆንሽን ይሄን ነገር በጣም በቃ አንቺ ጀግና መሆንሽን ሊያሳይሽ ነውና ምን ማድረግ እንዳለብሽ አስቢ እንጂ በቃ አቆታሪ ህይወት ብለሽ ማሰብ የለብሽም። እና በህይወትሽ ውስጥ ደግሞ አሁን ያለሽ ነገር ላንቺ ይገባሻል እንድታደርጊው እንድታቆሚ ሰውን እኛ በሌላ ሰዎች ህይወት ላይ ምን እናደርጋለን? ብዙ ጊዜ የሆነ ነገር ስናስብ ያለ ነገር ሁሉ እርግፍ አድርገን ትተን ቁጭ በቃ ያን ሰው ያንን ነገር ያንን ስራ ተስፋ እናደርጋለን። ነገር ግን መሆን የለበትም። ተስፋ ማድረግ ማለት ያለሽን ነገር እያደረግሽ የሌለሽን ነገር ደግሞ ማድረግ ማለት ነው። እንዴት ነው አንድ ሰው ስራ ቅጥር ከሆነ ተማሪ ከሆናችሁ የተማራችሁ ያ ነገር እስኪመጣ ድረስ መጠበቅ፣ ስራ ላይ ከሆናችሁ የሰራችሁ ሌላ ነገር መጠበቅ፣ ወይም ደግሞ የኖራችሁ ሌላ ነገርን እንደመኖር ማለት ነው። ገባችሁ? ሌላ ነገር እስኪመጣ የሆነ ሰው የተራመዳችሁ እንዴት ነው መንገዱን ከሚያውቅ ሰው ጋር እኩል ትራመዳለህ የሚባለው? መንገዱን ከሚያውቅ ሰው ጋር እኩል ትራመዳለህ። እናንተ እና እሱ የተለያዩ ሰዎች ስለሆናችሁ እና ነገሮችን ለመማር ክፍት የምንሆንበት ጊዜ ነው። በአሁኑ ሰዓት ተስፋ የምንቆርጥበት ጊዜ አይደለም። ህይወት ገና መጀመሪያዋ የሚሆንበት ጊዜ ነው። በአሁኑ ሰዓት ግን ገና እንኳን 10ኛ ክፍል በጣም ልጅ ሆነን ተስፋ ቆርጠናል ብዬ አስባለሁ። ሁላችንም ተስፋ ቆርጠን በቃ ላይፍ በጣም የገባችን ችኩሎች ሆነናል ይመስለኛል። እና ከራሴ የተማርኩት ወይም ከመምህር የተማርኩት ነገር ምንድነው? ህይወት
እሾህ ናት፣ የምትቆንበት ጊዜ የለም። ነገር ግን በ20ዎቹና በ10ዎቹ እድሜ በራሳችን ህይወት ውስጥ መኖር እንችላለን፣ መዋኘት እንችላለን። ራሳችን በቃ እንደፈለግ ትዳር የለም፣ ልጅ የለም፣ ሌላ ሰው አብሮ መወሰን አይጠበቅበትም። በራሳችን በቃ እኛ የምንፈልገው ከሆነ ኦኬ ላድርገው። ማንም ሰው ራሳችን ነው የምንጸጸው እንጂ አብሮ የሚጸጸት ሰው የለም፣ ወይም ደግሞ የሆነ ሰው የሚያስገድደን ሰው የለም። ኤክስ ከሆነ ኤክስ እንላለን፣ ራይት ከሆነ ራይት እንላለን። አለቀ። ግን ትዳር ውስጥ ስንገባ 20ዎቹን 26ዎቹን አጋማሽ ስንገባ ግን እኛ ህይወት ውስጥ የሆነ ሰው ይመጣል። ከዛ ሰውዬ ጋር እንኳን መማከር ይኖርብናል። ያን ሰውዬ ማማከር ከሱ ጋር ያን ሰው እና በህይወታችን ውስጥ በስራም ሊሆን ይችላል፣ አብረናቸው ከምንሰራቸው ሰዎች ጋር ሊሆን ይችላል። አብረን እያማከርን ነው የምንሄደው እና በአሁን ሰዓት ምንድነው መሞከር መማር ከሆነ መማር ያዝነው ነገር ምንድነው? የስራ ትንሽና የሰው ትንሽ የለውም። ገዛችሁ? የገንዘብ ትንሽና የሰው ትንሽ የለውም። አንድ ነገር ልንገራችሁ፣ ያላችሁ ነገር ምን እንደሆነ አላውቅም፣ ምን እንዳላችሁ አላውቅም። ነገር ግን ያላችሁ ነገር ባላችሁ ነገር አድርጉት። በቃ ለዛሬ ለራት እኮ ሊሆን ይችላል የምታደርጉት። አሁን ይሄ ቪዲዮ ዘግቼ ስወጣ ብዙ ችግሮች አሉ፣ ብዙ ማስባቸው ነገሮች አሉ፣ ብዙ ጭንቀቶች አሉ። ያ ማለት ግን ላይፌ መቆም አለበት ማለት አይደለም። የኔን ላይፍ ገና መጀመር ነው። ፈጣሪ እኮ ስናደርግ ነው የሚሰጠን። ቆመን በቃ ይሰጠኛል ምናምን ነገር አይደለም። እኛም ሰበቡን እያደረስንለት ነው። ሰበቡን ስናደርስለት እሱ ምንድነው ከኛ የሚፈልገው? ከእኛ ምን ማድረግ አለብን? ኦኬ የምፈልገው ምንድነው? እኔ ቆይ ምንድነው መሆን የምፈልገው? ሰው ቤት ነው ያለው፣ ተቀጥሬ ነው የሰራው ያለው፣ በቃ እንደዚህ ነው መሆን የምችለው። ህልምሽ ምንድነው? ህልም ምንድነው? የሰው ልጅ ህልሙን እያደረገ በዚህ ጋር ደግሞ ሌላ ህልም ቤት በኩል ማድረግ እችላለሁ፣ ምን ማድረግ እችላለሁ ያለን መሆን ካላደረግን በስተቀር ቆመን ፈጣሪ ያደርጋል ቆይ የሆነ ቀንማ ይሆናል ምናምን ነገር አይሆንም። ሰበብ እያደረሳችሁ ነው። መንገዶችን ቀዳዳዎችን እየፈለጋችሁ ነው። ቀዳዳውን ልክ ስታገኙ እዛች ቀዳዳ ላይ መርፌውን ቀስ እያደረጋችሁ እያስገባችሁ ቀስ በቀስ የሚሆን ነገር ነው። ፍርሃትን መቀነስ በህይወት ውስጥ በጣም ቻሌንጅ። በአሁኑ ሰዓት ደግሞ ፍርሃት ስላችሁ ባለጌ ሆኑ፣ የሰዎች ህይወት ውስጥ ጣልቃ ግቡ እያልኳችሁ አይደለም። የሰው ልጅ በራሱ እዚህ ጋር እኔ ማንንም እየነካው አይደለም ማማወራው። ስለዚህ የሰውን ህይወት አትንኩ፣ የሰዎች ህይወት ውስጥ ጣልቃ አትግቡ፣ አትሙ ምናምን። በቃ በራሳችሁ ላይፍ ላይ ሂዱ። መንገዳችሁን መቼም እንዳታቆሙ። መቼም በቃ ባላችሁ ነገር የተማራችሁ ከሆነ አሻሽሉት። ስራችሁ ማሻሻል ካለባችሁ የተሻለ ገንዘብ ማምጣት ከቻለ ያን ነገር ለማሻሻል መሞከር፣ ካልሆነ ደግሞ ያላችሁበትን ነገር ያላችሁ ገንዘብ ምን መስራት ይችላል ብላችሁ ማሰብ፣ የተሻለው እስኪመጣ ድረስ ባለው ነገር ምን መደረግ ይችላል ብሎ ማሰብ ነው እንጂ ዝም ብሎ ምናምን ነገር አይደለም። እና እኔ ከመምህሬ የተማርኩትና በዛን ሰዓት ያቺን ነገር እንዳልፋት ካደረገኝ መምህሬ በላይ ማንም ሰው የመከረኝ ሰው አልነበረም። አው ቤተሰቦች ይመክሩኛል፣ ነገር ግን የሚመክሩኝ ለኔ ይጠቅመኛል ብሎ የሚያስቡትን ነው። ያ መምህር ለኔ ግን ይመክረኛል ብዬ ወሰድኩበት ምክር ምንድነው? በቃ ህይወት እንደፈለግናት አትሆንም። ሁሌ በቃ ንጹህ አትሆንም። እንደው እኮ ከጥሩነቷ ጥፋቷ ይወዝላል። ከዛ ያ ሁላ ጥፋት ያልፍና የሆነ ሰዓት ላይ ቆመን ስናስበው የሚያስደስተን ጥፋቱ ነው። ያ ሁላ ቁልቁለቱ እኮ ነው የሚያስደስተው እንጂ እኮ ስኬት በስኬት መሆኑ ምንም አያስደስትም። እና ሁሌ ስኬት እንዲሆን ሁሉ ጥሩ እንዲሆን ጓደኞቻችሁ በነገራችን ላይ ከሰው ህይወታችሁ አታነጻጽሩ። ጓደኞቻችሁ ከናንተ የተሻለ ማንም ሰው ከናንተ የተሻለ የሚኖር ሰው የለም። ከትናንትና ራቢያ ጋር ነው እንጂ ማወዳደር ያለብኝ ካንቺ ጋር ካንተ ጋር አይደለም። ትናንት ራቢያ የት ነበረች ዛሬ ታለች ነው። በቀባችሁ ትናንት እውቀቷ ምን ነበር ዛሬ ምን ተምራለች ነው ብዬ እንጂ ማሰብ ያለብኝ ከትናንትና ራቢያ ጋር። ትናንትና የነበረችው ራቢያና ዛሬ ያለችው ራቢያ አንድ ናት አይደለች። በአስተሳሰብ አንድ አይደለችም። የቆመችውን ቦታ አይደለም፣ ትምህርቷም አንድ አይደለም። ስለዚህ ማሰብ ያለባችሁ ከትናንትና ራቢያ ከትናንትና አንቺነትሽ ወይ አንተነቴ ጋር ነው እንጂ ከኢከሌም ጋር አይደለም፣ ከጎረቤትም ጋር አይደለም፣ ከማንነትም ጋር አይደለም። በቃ ዛሬ ምን ያድርጋል? ኦኬ ትናንትና አንተ ነበር፣ ዛሬ ግን የተሻለ አድርጋለሁ ማለት ነው። ጎበዝ ነኝ፣ ለራሳችሁ ጎበዝ ነኝ። በቃ ራሳችሁ አጨብጭቡ። እከሌ እስኪያጨብጭቡላችሁ አትጠብቁ። በአሁኑ ሰዓት ላይ ደግሞ ማንም ሰው ለማንም ያጨበጭባል። ገባችሁ? ራስሽ ነሽ በቃ ጎበዝ ነኝ፣ በጣም ጎበዝ ነኝ አትበሉ። በተለይ ደግሞ በቃ ጨርሻለሁ አዋቂ ነኝ ሁሉም ነገር ለመቀበል ይጠቅመኛል ካልክ ከሰይጣን ጉራስ አለ ይባላል። በቃ ከጠቀማችሁ ከማንም ይሁን ውሰዱ ምክር። በቃ ምክር ከማንም ይወሰዳል፣ እውቀት ከማንም ይኮረጃል። ሁሉም ሰው ኮርጆ ለሰክሰስፉል ነው፣ ሁሉም ሰው ማለት ነው። እዚች ምድር ላይ ማንም ሰው የምታዩት ነገር የምታዩት ህይወት
የምታዩት መኪና የምታዩት ቤት ሁሉም ተኮርጆ ከዛ ሰውዬ ከዚህ ሰውዬ ተነድፎ ነው ንድፉ ተሰርቶ ነው መጥቶ እዚህ ጋር ቤት የሚሆነው እንጂ ሁሉም ሰው ራሱ አቀው አይደለም። ከድሮ ሰዎች ተነሳን ጥንት ተሰራ ሊበራ ተሰራ ዛሬ ላይ እንደዚህ ቪዲዮዎች መስራት ተጀምሩና በህይወታችሁ ውስጥ ራሳችሁን መሆን ማነጻጸርታችሁ ህይወታችሁ ውስጥ ደግሞ ሌላ ሰው እንዲወስን አትፍቀዱ። እኔ በጣም መጣላው ነገር ሌላ ሰው እንዲወስናችሁ አትፍቀዱ። ምክንያቱም እነሱ እንዲጸጸቱ ያደርጋላችሁ፣ እናንተ ትጸጸታላችሁ። እናንተ ብቻ የምትጎዱ እንዳይመስላችሁ። ያም ሰው ይጎዳል፣ እናንተም ትጎዳላችሁ። በቃ እናንተ ያ ሰውዬ ምንም ቢሆን በጣም የሚወዳችሁ ሰው ከሆነ ለእናንተ ብሎ ስለሚያደርገው ውስጣችሁን አዳምጡ። ገባችሁ? ስትወስኑ ሰዎችን በስሜታዊነት ያለመሰረዳት ሞክሩ። ያ ነውና ሰዎችን ከሰው ጋር መግባባት ምናምን ነገር ለመሞከር ስራ ቦታ ላይ ፕሬዘንት መደረግ፣ በሄዳችሁበት ቦታ ሁሉ ትክክል ነኝ አለማለት፣ ለመቀበል ማዳመጥን መልመድ ነውና በህይወቴ ችግሮቼ ዛሬ ላይ ለቆምኩባት የትም ደርሼ አይደለም፣ ግን ነገ ዛሬ ሞክሬ ዛሬ ላይ ግን የተሻለ ከትላንትና የተሻለ እንዲሆን ያደረገኝ መምህሬ ነው። ነገም ደግሞ ሌሎች ሰዎች ሌላ ቦታ ሲደርስ የሆነ ቦታ ሲደርስ ሰክሰስፉል ሲሆን ደግሞ መቼም ማረሰው ንግግር ነውና መቼም ቢሆን እና ሾፍን ደግሞ የነቀልክ የጣልክ የምትሉበት እድሜ ስለሆነ መቼም እንዳትረሱት። ይሄን ቪዲዮ ከጠቀማችሁ ላይክ፣ ኮሜንት፣ ሼር አድርጉት። እንዲሁም ደግሞ የእናንተም ህይወት ላይፍ በጣም የተማራችሁበት ነገር ካለ ኮሜንት ሴክሽናችን ላይ መጻፋችሁን እንዳትረሱ ማለት ነው። የተለያዩ ቪዲዮችን እንለቅላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።